ክርስቶስ መድኃኒታችን መውደድ ማለት አንደኛውና ትልቁ ነገር የከፈለልንን ዋጋ ስናውቅ ትእዛዛቱን መጠበቅ። የክርስቶስ ፍቅር ማለት ንስሐ መግባት፣ ቅዱስ ሥጋውን ክቡር ደሙን መቀበል። تمثلي دمنا وتودني بالتمنى وتجملي فينا. بسم الله الرحمن الرحيم. ፍቅርን አንድነትን ገነት መንፈስ ሰላምን የሰጠን የአባቶቻችን አምላክ ቸሩ መድኃኔዓለም አሁን በድጋሚ ስሙ የተመሰገነ ይሁን። እንዳስለመድን የነገረ ቅዱሳን ዝክረ ቅዱሳን ጉባኤያችን ዛሬም እንቀጥላለን። የትኩረት ርዕሳችን ወይም ማጠንጠኛችን የሚሆነው ብርሃነ ዓለም ቅዱስ ጳውሎስ በዘመኑ ለነበሩ በሮሜ ከተማ እርስ በርሳቸው አልስማማ ላሉ ለግሪካውያን ወይም ለብሔረ አረሚ ሰዎችና ለአይሁድ ለማስታረቅ በእናታችን በቅድስት ፌቤን እጅ በእስር ሳለ ይህንን ጻፈ። ሮሜ 8:35 ከክርስቶስ ፍቅር ማን ይለየናል? መከራ ነውን? ሐዘን ነውን? ስደት ነውን? ረሃብ ነውን? መራቆት ነውን? ጭንቀት ነውን? ሾተል ነውን? መጽሐፍ እንዳለ ስላንተ ዘወትር ይገድሉናል፣ እንደሚታረዱ በጎችም ሆነናል። ነገር ግን በወደደን በእርሱ ሁሉን ድል እንነሳለን። ነገር ግን ሞትም ቢሆን ሕይወትም ቢሆን መላእክትም ቢሆኑ አለቆችም ቢሆኑ ያለውም ቢሆን የሚመጣውም ቢሆን በጌታችን በኢየሱስ ክርስቶስ ካለ ከእግዚአብሔር ፍቅር ሊለየን እንደማይችል አምናለሁ። ኃይልም ቢሆን ከፍታም ቢሆን ዝቅታም ቢሆን ሌላ ፍጥረትም ቢሆን ከክርስቶስ ፍቅር ሊለየን የሚችል የለም። ስለ ቅዱስ ቃሉ የአምላካችን እግዚአብሔር ስም በድጋሚ አሁንም የተመሰገነ ይሁን። የተመሰገነ ይሁን። እንዴት ዋላችሁ? ይሄ የቅዱስ ጳውሎስ መዝሙር ይባላል። አባቶቻችን መዝሙረ ቅዱስ ጳውሎስ ይሉታል። ቅዱስ ጳውሎስ በቃልም በአፍም በመጣፍም በተግባርም በሕይወትም የዘመረው ዝማሬ ነው። መኑ ያሃድገን ፍቅሮ ለክርስቶስ፣ ከክርስቶስ ፍቅር ማን ይለየናል ብሎ ስለ ክርስቶስ ፍቅር የተናገረበት አንቀጽ ነው። ስንጠራው ማን ነው የምንለው? ጌታችን መድኃኒታችን ኢየሱስ ክርስቶስ ወይም ደግሞ ጌትነት ምስጋና ለስም አጠራሩ ይሁንና የሚል ከስሙ እናስቀድማለን። ያም ባይሆን በልብ መታሰቡ በአፍ መዘከሩ ከፍ ከፍ ይበልና ተብሎም ይጀምራል። ለምን? የሰማይ የምድር ፈጣሪ ነው፣ መድኃኒታችን ነው። በመጀመሪያ ደረጃ የጌታችንን ፍቅር ለማየት ሁለቱን ቃላት ማየት ተገቢ ነው። ክርስቶስ የሚለውንና ፍቅር የሚለው። ክርስቶስ የሚለውን ቃል አባቶቻችን በተለያየ መንገድ ይተረጉሙታል። በዋነኝነት ግን ሁለቱ ትርጉም ይስማማዋል። አንድ መሲህ የሚለው ሁለተኛው ንጉስ የሚለው ማለት ነው። ክርስቶስ የሚለው ግን እንደምታውቁት ግሪክኛ ነው።
ወደ ግዕዙ ስናመጣው ሌላ ትርጉም አለ። ወደ አማርኛ ስናመጣው ንጉስ ነው የሚሆን። በግዕዙ ቅቡ፣ በአማርኛው ደግሞ የተቀባ ወይም ንጉስ የሚል ነው። ጌታችን ኢየሱስ ክርስቶስን ንጉስ ስንለው እንዴት ያለ ንግስና እንደሆነ ማወቅ ካስፈለገ የቅዱስ ዳዊት መዝሙር 73 ላይ ያለው ነው የሚገልጠው። እግዚአብሔርስ ንጉሥ ውእቱ እምቅድመ ዓለም፣ እግዚአብሔር ዓለም ሳይፈጠር ምን ነበረ? ንጉስ ነበረ ይለናል። ይሄ እግዚአብሔር ደግሞ በዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ቀዳሚው ቃል፣ ያ ቃል ቀዳማዊ ነው። ወውቱ ቃል ኀበ እግዚአብሔር፣ ያ ቃል በእግዚአብሔር አብ በእግዚአብሔር መንፈስ ቅዱስ ዘንድ ህልው ነው። ወእግዚአብሔር ውእቱ ቃል፣ ያ ቃል ራሱ ማን ነው? እግዚአብሔር ነው ይላል። ስለዚህ ያ ቃል ስጋ ሆነ ሊለን ያ ቃል እግዚአብሔር ነው አለ። ተመልሰን እግዚአብሔርስ ዓለም ሳይፈጠር ንጉስ ነው አለ። ስለዚህ የጌታችን ንግስና ማለት ቅድመ ዓለም የነበረ ማዕከለ ዓለም ያለ ዓለምን አሳልፎ የሚኖር ክርስቶስ ከሚለው አንጻር ግን በተዋሂዶ አንጻር ነው ንጉስ የሚለው። በተዋሂዶ አንጻር ማለት ስጋን ተዋሂዶ ንግስና ማለት ነው ንጉስ ነው። ስለ ስጋ እንግድነት ነው ክርስቶስን ንጉስ የምንለው እንጂ በባህሪ አምላክነቱማ ጥንትም ንጉስ ነበር። ስጋን በዘባነኪሮ አስቀምጦ የባህሪ ንጉስ ስላደረገው በተዋሂዶ ክርስቶስ ተብሏል። እኛ ዓለምን የፈጠረው በነቢያት አድሮ ትንቢት ያናገረው ኋላም ከቅድስት ድንግል ወላዲተ አምላክ ማርያም በሕቱም ድንግልና ተጸንሶ በሕቱም ድንግልና የተወለደው ለአዳምና ለልጆቹ ለባሮቹ ለኛ ሲል የተሰደደው የተጠመቀው ያስተማረው መከራ የተቀበለውን የሞተውን የተነሳው ወደ ሰማያት ያረገውን ዳግመኛ ለፍርድ የሚመጣውን ነው ክርስቶስ የምንለው። መድኃኒታችን ጌታችንን ነው ክርስቶስ የምንለው። ሁለተኛው ቃል ፍቅር የሚለው በዚህ ጉዳይ ላይ በጣም ብዙ ትምህርት መሰጠት አለበት ብዬ አምናለሁ። በሞት እስቲ ፍቅር የሚለው ቃል ካፋችን በሁላችንም ዘንድ በእርግጠኝነት ወጥቷል። ፍቅር የሚባል ቃል ካፌ ወጥቶ በልቤ ታስቦ አያውቅም የሚል ሰው አለ? እንዴት ዋላችሁ? ስለ ፍቅር ሳትናገሩ ኖራችኋል? አልኖራችሁም? ልብ በሉልኝ መምህራን፣ ታዘቡልኝ። እንግዲህ አሁን ለምጠይቀው ጥያቄ እኩል መልስ ልትሰጡኝ ነው። መጀመሪያ እንድታስቡበት ጥያቄውን ልንገራችሁ። አሁን አትመልሱልኝ፣ ጥያቄውን ላስታውሳችሁ። መጀመሪያ ፍቅር ምንድን ነው ነው ጥያቄ። ሰምታችሁኛል? ጥያቄው ሰምታችሁኛል? ምንድን ነው ያልኩት? አሁን መልሳችሁን ልሰማ ነኝ። ልብ በሉ። ምንድን ነው ማጉል ማብተምተም የለም። ጮክ ብላችሁ ነው የምትናገሩት። ገብቷችኋል? ማንንም አትጠብቁ። በራሳችሁ ጮክ ብላችሁ ስጠይቅ ንገሩ። ፍቅር ምንድን ነው? ምን እግዚአብሔር ነው? እሺ፣ ደስ ብሎኛል። እግዚአብሔር ይመስገን። ይሄንን ያነሳሁት ለምን መሰላችሁ? አንድ መገናኛ ብዙሃን ላይ ይጠየቃል አይደል? እዚህ ድምጽ ማጉያ ይዞ ለአንተ ፍቅር ምንድን ነው? ዳቦ። ለአንተ ፍቅር ምንድን ነው? የሆነች ሴት ጋር ምናምን እንደዚህ ማደር። ለአንተ ፍቅር ምንድን ነው? አንድ ያስታውሳል። ደስ የሚለው ተመሳሳይ ነገር ይዘናል። ፍቅር ምንድን ነው? እግዚአብሔር። ምክንያቱም መጽሐፍ ይላል እስመ እግዚአብሔር ፍቅር ውእቱ፣ እግዚአብሔር ምንድን ነው? ፍቅር ነው ተብሎ በቅዱስ ዮሐንስ ነባቤ መለኮት ዛሬ ወራዊ በዓሉን ባከበርንለት ታላቅ ሐዋርያ ተናግረዋል። እሺ፣ ፍቅር እግዚአብሔር ነው ካልን ግን አስከትሎ የሚያመጣው ነገር አለ። ሁለተኛ ጥያቄ፣ አሁንም መልሳችሁ የራሳችሁ። ይሄንን ግን ጥያቄውን አስቀድሜ በነገራችሁም ባልነገራችሁም ችግር የለውም። ፍቅር በእናንተ ዘንድ አለች ወይስ የለችም ነው መልሱ። ወይ አለች ወይ የለችም ነው። ሰምታችሁኛል? ልጠይቅ። ፍቅር በእናንተ ዘንድ አለች ወይስ የለችም? ምን? ልብ በሉ። መልሳችሁ በመካከላችን ማን የለም እያላችሁ ነው። መሰከራችሁ። ኦ ንጉሥ ፈታይ ከበር ስክር እግዚአብሔር በረድኤት እንደተለየን ይኸው አሁን መሰከርን ራሳችን። አዎ፣ ስለ ትህትና መስሏችሁ ከሆነ የተናገራችሁ ስለ ትህትና አይደለም። ምክንያቱም እግዚአብሔር ከኛ ጋር የሚኖረው መድኃኒታችን ኢየሱስ ክርስቶስ ከኛ ጋር የሚኖረው
ቁልጭ አድርጎ ነግሮናል። በዮሐንስ ወንጌል 14:15 ወይ ቁጥሩን ተሳስቼ ከሆነ ገለብጡትና 15:14 ላይ ተመልከቱት። ጥቅስ መያዝ አልችልም። ቃሉን ግን ሁላችሁ በቃል ታስታውሱታላችሁ። መሰታፈቅሩን ይበሉ እስቲ። መሰታፈቅሩን እቀቡ ትእዛዝን። አሁን ስጀምርላችሁ ስለምታውቁት ጨርሱታላችሁ። ብትወዱኝስ ትእዛዜን ጠብቁ። ልብ በሉ። ከወደድነው ትእዛዙን እንጠብቃለን። ትእዛዙን ከጠበቅን ደግሞ መወዛ አቀበ ቃሌ አነ ወአቡየ ንመጽእ ሀቤሁ ወነገብር ምዕራፈ ውስጤቱ። ጌታችን እዛው ዮሐንስ ወንጌል ላይ ተናግሯል። ቃሌን የሚጠብቅ ቢኖር እኔ የባሕርይ አባቴ አብ የባሕርይ ሕይወቴ መንፈስ ቅዱስ በእሱ ዘንድ መጥተን እናድራለን። የክርስቶስ ፍቅር ስንል ክርስቶስ መድኃኒታችን ከእኛ ጋር እንዲኖር የሚያደርገውን ማለታችን። አሁን የክርስቶስ ፍቅር ስንል ምን ማድረግ እና ካደረግንም በኋላ መድኃኒታችን ኢየሱስ ክርስቶስ እኛ ላይ እንደሚያድርብን ባጭር እንመልከትና ወደ ታሪክ እንመለሳለን። አንደኛውና ትልቁ ነገር ክርስቶስ መድኃኒታችንን ወደድ ነው የሚባለው የከፈለልንን ዋጋ ስናቅ። ደህና ዋላችሁ። ምንም ስናቅ ነው? የከፈለልንን ዋጋ ስናውቅ ነው። እኔ ይኸው እንደነገርኳችሁ ወንድማችን ስዕሉ ላይ ትንሽ ማስተካከያ ላደርግ ነኝ ብሏል። በቀደም መጥቶ ነበር። ምክንያቱም ጌታችን የግርፋቱ ምልክት የለም። 6666 የተገረፈው ግርፋት፣ ጽፋቱ፣ ኩራቱ፣ ያ ሁሉ መከራ የሚያሳይ። እንደዚህም ሆኖ ግን አንድ ክርስቲያን የክርስቶስ ፍቅር አለው የሚባል የተከፈለለትን ዋጋ ሲያውቅ ነው። አንድ ሰማያዊ ንጉሥ አይደለም ምድራዊ ንጉሥ ለኛ ሲል አመድ ላይ ተቀምጦ ብናየው ምን ያህል እናከብረው፣ ምን ያህል እንወደው፣ ምን ያህል። አሁን ያለው ሰውዬ እዶች ጋር ተቀምጦ ፎቶ ይነሳል እና በዛ ብዙዎቻችን አድንቀነዋል፣ አጨብጭበናል። በእርግጥም ከልቡ ከሆነ ያስጨበጭባል። ከእዶች ጋር ማለት ጥሩ ነው። ከህመምተኞች ጋር ችግኝ በመትከል ጥሩ ነው። ከልብ ከሆነ መጽሐፍ ይላል መሰል አማን ጽድቀ ትነኩ ወሪታ ትኮይኑ ደቂቀ ጎለማ እውነት ከሆነ ይሁን። ምክንያቱም ጉሉት አለች። ጉሉት ምንድናት? ሽንገላ። ተነዋላችሁ? ሽንገላ አለች። መናፍቅ ሽንገላ። ምክንያቱም አንድ የራሱ ወገን የሆነ በፕሮቴስታንት እምነት ያለ የራሱ ወገን የሆነ አንድ የፍልስፍና አስተማሪ ዶክተር ገሌ የሚባል አሜሪካን ያለ ነው ሲናገር፣ ይሄ ሰውዬ እንግዲህ ሰሙት፣ ሁለቱም እዛው ፕሮቴስታንት ጓዳ ያሉ ናቸው። ይሄ ሰውዬ አካሄዱ ፓስቶሪያል ነው፣ እንደ ሀገር መሪ ሳይሆን እንደ ፓስተር ነው እያደረገው ያለናል። አዎ ደጋግመን እንናገራለን። የፍቅሩን ነገር ለሊቃነ ጳጳሳት ተውላቸው፣ የፍቅሩን ነገር ለገዳማውያን ተውላቸው፣ ይልቅስ እናንተ ህጉን አስከብሩልን። አይደለም መቼም ዘመናዊ ትምህርት ተመራችኋል። መንግስት ዙፋን ላይ የሚወጣው ስለ ፍቅር ለመስበክ ነው። እኛ ምን ሰርተን እንብላ? እሱ ስለ ፍቅር የሚሰብክ ስብከቱ እንጀራችን ነው እያልኩ አይደለም። ህግ ይከበራል። ቤተክርስቲያን አትገፋብን። ለምን ግፍ አይ ወጥቶም ወርዶም ግፍ እየተፈጸመ ያለ እዚህ ቤተክርስቲያን ላይ ወጥቶም ወርዶ ነው የምናችሁ። በዚህ ዘመን ኦርቶዶክስ ነው መከራ ነው እናውቃለን። ወደፊት በእርግጥ የበለጠ መከራ የሚሆንበት ዘመን እየቀረበ እንደሆነ ብናውቅ፣ አሁንም ግን መከራ እና መሪዎች ለምሳሌ አጼ በካፋን ተመልከቱ። አጼ በካፋ ነፍሳቸውን ይማርና ህዝቡ ስለኔ ምን ይላል ብለው ሲጠይቁ ባለሟሎቻቸውን ጥሩ ነው ጃን ወይ ሺህ ዓመት ይንገሱ ይልዎታል ይላል። እንደ ህዝቡ ማን አውቆ እድሜ ለካድሬ ያልተባለውን እየሄደ ይላል። ማጣራት አለብኝ ብለው ወጥተው መጠየቅ። ኋላ ግን የመጠየቅ ሲበዛ ወንዝ ዳር ላይ አንዱ ራሳቸው ሲሳደቡ አንተ ንጉሱ እኮ መጥፎ ናቸዋል ብሎ ሲሉ አንድ ወንዝ ላይ ልብስ የሚያጥብ ሰው ከዘራውን አንስቶ ጀልጦ አባሯቸዋል። ንጉሱን ራሳቸውን ማለት ነው። ማን ስለተሳደቡ? ራሳቸው። ፍቅሩን ለመግለጥ ነው እሱ።
እሳቸውን ስለመውደድ ማን እንደበደለ ራሳቸው። የህዝቡን ስሜት ለመረዳት ወርደው ይህንን አደረጉ። ስለዚህ በካፋን እናደንቃቸዋለን። የዩራጓይ ካልተሳሳትኩ ፕሬዚዳንት የነበሩት 2015 በፈረንጆቹ አቆጣጠር የወረዱት ሰው አይታችሁ ከሆነ ምንም ገንዘብ የላቸው ማለት አኗኗራቸው አመድ ላይ እንደሚኖሩ ማህበረሰብ። በዚህ ምክንያት የዓለማችን አንድም ድሃ አንድም ምርጡ ፕሬዚዳንት ተብሎ ነበር አይደል? ሰማዩን ምድሩን የፈጠረ ነገስታት ኃያላን እሁዛን ውስጥ እዲሁ በእጁ ነገስታት የተያዙ በሱ ዘንድ ኢምንት ትቢያ የሆኑለት ሰማይ ምድሩን የያዘ መድኃኒታችን ሰው ሲሆን ያሳየው ትህትና አስበን የክርስቶስ የመድኃኒታችን የከፈለልን ዋጋ አስበን ውለታውን ማሰብ ካልቻለን ፍቅሩ በእኛ ዘንድ የለም። ራሳችን መለካት ያለብን የክርስቶስን መከራ ማሰብ እንችላለን። ይገባናል። ይሄ ከገባን ፍቅር ማለት ይሄ ነው። መፍትሄውን በዛው እየጠቆምን እንደምንሄደው ከዛሬዋ ዕለት ጀምሮ ጌታ ሆይ ሕማምህን ሞትህን እንዳስብ ሕማምህን ሞትህን አስቤ ለኔ የሆንከውን ነገር ውለታህን አስቤ እንዳለቅስ እንዳዝን እርዳኝ ብለን እንለምነው። በእውነት ሁላችንም ይርዳን። ሁለተኛ ክርስቶስ መድኃኒታችን መውደድ ማለት ቅድም እንዳለው ትእዛዛቱን መጠበቅ ተናግሯል በቃሉ ብትወዱኝስ ትእዛዜን ጠብቁ። ትእዛዙ ደግሞ ግልጥ ነው። ብዙ አይነት ትእዛዝ አለ። የትእዛዙን ማጠቃለያ ግን ፍቅር ናት። 10ቱ ትእዛዛት ተጠቅለው ሄደው ፍቅር ናቸው። 6ቱ ትእዛዛት ወንጌል ተጠቅለው ሄደው ፍቅር ናቸው። መጽሐፍ ቅዱስ ውስጥ በተለይ በሐዲስ ኪዳን ከፍቅር ውጭ የሆነ አንድም ትእዛዝ የለም። ምክንያቱም የሕግ መጨረሻው አፍቅሩ ጸላእተክሙ ነው። ጠላቶቻችሁን ውደዱ፣ የሚረግሟችሁን መርቁ፣ ስለሚያሳድዷችሁ ጸልዩ ነው። በቃ ክርስቶስን መውደድ ማለት ይሄ ነው። ስለዚህ ከዛሬ ጀምሮ ህሊናችን ልንነግረው የሚገባ ነገር ጌታ ሆይ ትእዛዝህን እጠብቅ ዘንድ። ስለ ትእዛዛት አባቶቻችን የሚሉት ነገር አለ። አኮንህነ ዘነሐቅቦሙ አላሙንቱ ያዕቅቡነ። እንዲያው አንድ የዋህ ሰው ለፈተና ያቀረበው ጥያቄ ነው። እኛንን ህግጋትን የምንጠብቃቸው ወይስ ህግጋት ናቸው እኛን የሚጠብቁን ነው ጥያቄ። መልሱ ምንድን ነው? ለጊዜው እኛ የምንጠብቃቸው ቢመስልም ጠባቂዎቹ ግን ማን ናቸው? ህግጋቱ ናቸው። ህግጋቱ ለኛ ጠባቂዎቻችን። ስለዚህ ህግ እግዚአብሔርን ለመጠበቅ እንሞክር። ልምምድ ቀስ በቀስ 1 2 3 4 እያለ ዝም ብሎ መጽሐፍ ቅዱስን ማንበልበል ሳይሆን ትእዛዝ የሚጀምረው የማቴዎስ ወንጌል ምዕራፍ 5 ነው። በሐዲስ ኪዳን ትእዛዝ የሚጀምረው የማቴዎስ ወንጌል ምዕራፍ 5 ነው። የመጀመሪያዋን ትእዛዝ ብትመለከቷት ምንድነው የምትለው? ጌታችን በማቴዎስ ወንጌል እንግዲህ ምዕራፍ 1 ታሪክ ነው፣ ምስጢር ነው። ምዕራፍ 2 ታሪክ ነው፣ ምስጢር ነው። ምዕራፍ 3 በተመሳሳይ በእርግጥ ምዕራፍ 3 ላይ አሉ የጌታ ማለት ነው እንጂ ምዕራፍ 3 ላይ የቅዱስ ዮሐንስ መጥምቁ ትእዛዛት አሉ። ምዕራፍ 4 የጌታ መፈተን አለ። ምዕራፍ 5 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ የተራራው ስብከት በሚባለው የትምህርት ክፍል ላይ እንዲህ ሲል ጌታችን ተናገረ። አፉንም ከፈተ እንዲህም ብሎ አስተማራቸው። እስኪ ከዚህችን ጀምር። በመንፈስ ነዳያን የሆኑ ብፁዓን ናቸው መንግሥተ ሰማያት የእነርሱ ናትና። ልብ በሉ፣ ብፁዓን ነዳያን በመንፈስ እስመ ሎሙ ይእቲ መንግሥተ ሰማያት። በመንፈስ ድሆች ሆኑ ወይም ነዳያን ሆኑ። በመንፈስ ድሃ መሆን ማለት ነው። እህቶች ለምሳሌ አብዛኞቻችሁ ምንድን ነው ብላችሁ ታስባላችሁ? እንዴት ዋላችሁ? ኧረ እንዴት ዋላችሁ? ምንድን ነው ብላችሁ ታስባላችሁ? ቆነጃጅት አይደል? ውበት የማን ንብረት ነው? መስታወት ላይ ትቆማላችሁ። አትቆሙ አይደለም፣ ብዙ ግን አትቆሙ። መስታወት ላይ ለመቆም በጣም ቢበዛ 1 ደቂቃ በቂ ነው። ጠጉር እየጎነጎናችሁ ከሆነ ምናልባት እሱ ብዙ ሊያቆያችሁ ይችላል። ከጠጉር ጉንጎና ውጪ ግን ከ1 ደቂቃ በላይ መስታወት ላይ ከቆማችሁ ከዛ በኋላ በመስታወት ውስጥ የምታዩት የራሳችሁን ሳይሆን የአጋንንትን መልክ ሊሆንም ይችላል። ምክንያቱም መልኩን ደጋግሞ የሚያይ ሰው አጋንንት ይፈትኑታል። መጀመሪያውን መልክሽን በመስታወት የምታዩ ቆንጆ ነኝ ለማለት አይደል? አማረብኝ አላማረብኝ ምን ያደርግልሻል?
ጌጣችን ማን ነው? አረ እንዴት ዋላችሁ? የለም አክብብ ጸጥ ትላላችሁ። ጌጣችን ማን ነው? በጉልበት ነው ያላችሁት። አንድ ደቂቃ ወንድሞቻችን መስታወት ፊት ትቆማላችሁ። ምን ያደርግላችሁ? አትቆሙ፣ ይቅርባችሁ። መስታወት ቤት አላችሁ። እንደውም አንዳንዴ አላለም አይንን ምናምን ለማየት ካልሆነ በቃ ምን ችግር አለ? ጧት እነሳለህ ይሰማል አይደል? እንዴት ዋላችሁ? ይሰማል። ጧት ትነሳለህ፣ ውሃ ታቀርባለህ፣ ታማትባለህ። በስመ ስላሴ እንደዛ ታማት ብሎ የምታጠሩት አቤት ጉድ አማት። ከዛ ተሰሃለኒ እግዚኦ በከመ እበይስ ኃይልከ መዝሙር 50 አጥንታችሁት ከሆነ ካላጠናችሁት አንዷን ብቻ ቁጥር 2 ያለችው ሕፅነኒ ወአንጽሐኒ እምኃጢአቴ አቤቱ ከበደሌ እጠበኝ አንጻኝ፣ ካደረ ኃጢአቴ አንጻኝ፣ ያደረ ኃጢአቴን አታውልብኝ እያሉ መታጠብ። ስትታጠቡ እጃችሁን ከጨረሳችሁ በኋላ ፊታችሁን ትታጠባላችሁ አይደለም? ከዛ ጠጉራችሁን ታድፉታላችሁ፣ ብስ ታረጉታላችሁ አይደለም? በጣም አትቦልሱት። ቅርጽ ስታዝዝ ችግር ሰንጥቃት ምናምን ቴስት ሁላችንም በእርግጥ ትንሽ በልጅነት አልፈንበታል፣ አልጠቀመንም። በጣም ጠጉራችሁን አታሰማምሩት። ምን ሊያደርግ? በነገራችሁ ላይ አትጠንቀቁለት አይደለም፣ ጌጥ አታብዙበትም። ጠጉራችሁን አትንከባከቡ አላልኩም። መንከባከቡን ተንከባከቡ፣ ከልክ አይለፍ። ለምሳሌ ጠጉራችንን ከተፈጥሮ ለመለወጥ ብለን የምንቀባው ነገር አለ። ምንድነው የሚባል? ተናገሩ፣ እንተዋወቃለን። እኛም ሞክርና እናውቃለን። ምንድነው የሚባል ማለት ስለሻው አረ ነገሩ በሉ እዚህ ያላችሁ ብዙዎቻችሁ ገጠሬ ናችሁ መሰለኝ። ገጠሬነት ነውር አይደለም። ገጠሬ ማለት ተፈጥሮ የሰጠውን የያዘ ባለሀብት ማለት ነው። ተፈጥሮን ያልጣለ ባለሀብት ማለት ነው ገጠሬ። እንደዚህ ዘመን ያራዳሪ ስድብ አይደለም። ለሁሉም በመንፈስ ነዳያን የሆኑ ብፁዓን ናቸው ማለት መልካችሁን አይታችሁት ልክ እንደው የሚያምር መስሎ ከታያችሁ ምን ትላላችሁ? መልክስ የእግዚአብሔር ነው። ይሴኒ ላሂሩ እሙሉ ደጓ ለሚያው ከሰው ልጆች ይልቅ መልኩ ያምራል ስለተባለ ስለ ጌታ አስቡ። ሀብታችሁን አይታችሁ እንዳትመኩ። እኛ ነዳያን ነን፣ ሀብት የእግዚአብሔር ነው። ጉልበታችሁ ሞቅ ሲላችሁ ጉልበት የእግዚአብሔር ነው። ብፁዓን ነዳያን በመንፈስ እችን እስቲ እንለማመዳት። ፍቅረ ክርስቶስ ማለት ይሄ ነው፣ ትእዛዛቱን መጠበቅ። ሶስተኛ የክርስቶስ ፍቅር ማለት ንስሐ መግባት ነው። ልብ በሉ። አጭር ምሳሌ ልስጣችሁ። አንድ ወንድማችሁን ወይ አንድ እህታችሁን በደላችሁ፣ ተመልሳችሁ ይቅርታ የምትጠይቁት ብትወዱት ነው ባትወዱት? እንዴት ዋላችሁ? ንገሩኝ። ተመልሳችሁ ይቅርታ የምትጠይቁት ሰው የምትወዱትን ነው የምትጠሉትን ሰው ነው? ምክንያቱም ከእሱ መለየት አንፈልግም። ንስሐ ማለት ጸጸት ነው፣ እርቅ ነው አይደለም? የክርስቶስ ፍቅር ማለት መጥቶ ንስሐ ገብቶ ማረኝ ማለት ነው። እስቲ ማረኝ በሉ። ይሄን ማለት ፍቅረ ክርስቶስ ማለት ይችላል። ንስሐ የሚገባ ሰው የክርስቶስ ፍቅር አለች በሱ ዘንድ። ሶስተኛ መገለጫችን። አራተኛ የክርስቶስ ፍቅር መገለጫ ቅዱስ ሥጋውን ክቡር ደሙን መቀበል። ምክንያቱም ተናግሯል፣ የሚወደኝ ሰው ቢኖር መጥቼ ምን እልበታለሁ? አድርበታለሁ ብሏል። በምንድን ነው የሚያደርብን? በቅዱስ ሥጋው በክቡር ደሙ ንስሐ ገብተን እንቀበል። አምስተኛዋ የመጨረሻዋ እናንሳት። የክርስቶስ ፍቅር በምንድን ነው የሚገለጥ ለሚለው ይሄው ቅዱስ ጳውሎስ አምስተኛውን አመጣው። መኑ ያሐድገን ፍቅሮ ለክርስቶስ፣ ከክርስቶስ ፍቅር ማን ይለየናል? እስቲ እንዲያው ቅዱስ ጳውሎስ እዚህ የሚዘረዝራቸውን ስትመለከቱ የደረሰበት ናቸው እንጂ እንደ ልብ ወለድ አይደለም። ለምሳሌ መጀመሪያ መከራ ነውን ይላል ቅዱስ ጳውሎስ። ከደረሰበት መከራ አንዷን እናንሳት እስኪ። 2 ሰላዱን ወይም 2 የብረት ሰሌዳዎችን እሳት ውስጥ አግለው እሱን በመካከል አስቀምጠው በግራና በቀኝ አጣበቁት፣ ጨፈለቁት። ከሰዓታት በኋላ 2ቱን ሰሌዳዎች ሲለያዩአቸው የፊት ገጹን ከነቆዳው ከነስጋው አጥንቱን ብቻ ሲያስቀር ገንጥሎ ይዞት ተነሳ። ይሄንን እያደረጉት ቅዱስ ጳውሎስ ምን እያለ ይዘምር ነበር? ከክርስቶስ ፍቅር ማን ይለየናል? የመጨረሻው ናት የክርስቶስ ፍቅር መገለጫ።
ቅዱስ ኤፍሬም ሶርያዊ በውዳሴ ማርያም ዳዊት ዘነግሠ ላይ የተናገራት አማን መነኑ ሰማዕት ጣዕመ ለዘዓለም ሰማዕታት በእውነት የዚችን ዓለም ጣፋጭነት ናቁ። ከአው ደሞሙ በእንተ እግዚአብሔር ስለ እግዚአብሔር ስለ ክርስቶስ ፍቅር ደማቸውን አፈሰሱ። ወተአገሱ ሞተ መሪረ በእንተ መንግሥተ ሰማያት ስለ እግዚአብሔር መንግሥት ሲሉ መራራ ሞትን ታገሱ ይላል። ለዛ ሲናገር መከራ ነውን ሐዘን ነው። እኛ ትንሽ ነገር ስትደርስብን እረ እንደው በቀረብኝ ይላል። ክርስትናውን እኮ በቀረብኝ የሚል ሰው አለ። መቼም ብዙ እንሰማለን። ትንሽ ነገር ስትደርስብን ያው ከፍ ያለውና አሰቃቂው መከራ እኮ አይደለም። ዛሬም እኮ አሉ ምሳሌዎቻችን። ሶማሊያ ላይ ቆመው አንገታቸውን ለሰይፍ የሰጡት እንዴት ያለ የክርስቶስ ፍቅር በልባቸው ቢኖር ነው። በዚህ በጅማ አካባቢ ጥንትም አሁንም በዚያ በሊቢያ እነዚህ ሰማዕታት የክርስቶስ ፍቅር በልባቸው እንደምን ቢነድ ነው ሰይፉን ያልፈሩት እሳቱን። እዚህ ኢንፍራንስ የቅዱስ ገብርኤል ቤተክርስቲያን ሲቃጠል አድናለሁ ብሎ መጨረሻ ላይ እንደማያድነው ሲያውቁ አባት የሊቀ መላእክት ካንተ በፊት እኔ እነዳለሁ ብሎ ከታቦቱ አስቀድሞ የነደዱት አባት እሳት ጣታችን ነክታን እናውቃለን። እናቶቻችን የሚያደርጉት ጥሩ ነገር አለ። በልጅነታችን እሳት እንድንፈራ እሳት ስንደፍር መጀመሪያ እፉ ነው ይሉናል። እፉ ካልገባ ጣትን ወሰድ አድርገው ፍሟ ላይ ነካ አድርገዋል እርር ያደርገዋል። ከዛች በኋላ እሳት ፈርቶ ይቀራል። እሳት የሚደፍር የለም። ሀበሻ እንኳን እሳት ዝናብ የማይደፍር ነዛ በኋላ እንደምታውቁት ዝናብ ሲዘንብ ሁሉ ያዘው የተባለ ይመስል ዝናብ በጣም እንፈራለን እኛ እንደምታውቁት። ሀበሻ ጥይት ችግሩ እናቶቻችን ጥይት በምን ያስተምሩ በጆሮአችን ይተኩሱብናል። በጣም ነው የሚያስፈራ ነገራችሁ ላይ ልጅ ሆናችሁ ጥይት ከጎናችሁ ከተተኮሰ ባብታችሁ ነው የምትቀሩት። ገጥሞኛ ጋር መተኮስ ብቻ ሳይሆን አጋጣሚ ሆኖም ሳላስብ የሰው መላጭ ነክቼ ሰው ፈጅቼ ነበር። እግዚአብሔር ነው ያተረፈን እና በዛ ምክንያት መሳሪያ ያስፈራል በጣም። መንካት ራሱ እኔ መሳሪያ ያዘ ሰው ጎን ሲቀመጥ አያስደስትም። በራሱ ተቀባብሎ የሚተኩስ ነው የሚመስለው። ያው ምናልባት እንግዲህ ፈሪነት መጨረሻ ሊሆን ይችላል አይታወቅም። እግዚአብሔር ደግሞ ጥብዓቱን ያመጣል። የለመኑትን አይመሳል። ያቺ የመከራ ቀን ከመድረሷ በፊት ስመ እግዚአብሔርን የጠራ ወይ ይሾልካል ወይ ደፋር ልብ ይመጣል። ያን ጊዜ መድኃኒዓለም ያመጣዋል። እሱን ያን ጊዜ አሕዛብ ከች ካሉ ወይ ቀድሞ ይወስዳል ወይ ዞር አድርጎ ወደ አንዱ ይሸሽጋል መከራ ዘመን እስኪያል፣ ወይ ደግሞ ደፋር ልብ ያመጣል። እኔ ክርስቶስ ነኝ ብሎ ግንባርን በጥይት ተመቶ ሰማዕት የሚኮንበትን ልብ ያመጣል። በእውነት እንዲህ ያለው ልቦና እግዚአብሔር ለሁላችን ይስጠን። ለሁሉም የቅዱስ ጳውሎስ የክርስቶስ ፍቅር መጨረሻ ላይ የተፈተነ በተግባር በመከራው አልተበገረም። ማታለል ሲያመጡበት አልተበገረም። እንሹም አባቶቻችን ይላሉ ቃቦ ጋቦ ወደሆነ ሽክሽኮ እናበላችኋለን ቢሉን እንኳን አለ ምንም ኧረ እንዲያው ጠቅላይ ሚኒስተር ትሆናላችሁ ክርስቶስን ተውት ብንባል አይሆንም። ክርስቶስ መድኃኒታችን እንደያዝነው ጠቅላይ ሚኒስተር መሆን ማን ይከለክለናል? ያቀተለ መድኃኒዓለም ካለ ምን አለ? አንድ አባት ነበሩ። አንግሰኝ ጧት ማታ አንግሰኝ አለ መድኃኒዓለም መጥቶ አንተ እሺ ተስማምቻለሁ ፈቅጄልሃለሁ ወዴት ላንግስ? በልቤ ከተማ አንግሰኝ። ደህና ዋላችሁ? የት? በልቤ ከተማ ላይ አንግሰኝ። በራሱ ልብ ላይ ሳይነግስ በአገር እየነገሰ ያው አገር ያጠፋል። መጀመሪያ በራሳችሁ ልብ ላይ ንገሱ። የሰው እረኝነት ከመለመዳችሁ በፊት የበግ እረኛ ሁኑ። በግ እረኛ ሳትሆን ካድሬ አትሁን። ካድሬ ከሆንክ መንገዱ የስልጣን። ምክንያቱም ሰው ካድሬ የሚሆነው ገንዘብና ስልጣን ፍለጋ ነው። ፖለቲከኞችን ለቀቅ አድርጋቸው ትላላችሁ አለ። እሺ ለእናንተ ነው ምክሩ፣ ለእነሱ አይደለም። እነሱ ማውዴት ይሰማሉ አይሰማም። ጆሯቸውን ብትቆርጧቸው ለእናንተ ስለሆነ ቅዱስ ጳውሎስ በሁሉ ነገር ተፈተነ። እንደ ቅዱስ ጳውሎስ ብቻ ሳይሆን ሰማዕታት አባቶቻችን ዛሬ ያከበርናቸው ለምሳሌ እህቶቻችን እናታችን ቅድስት ሶፊያ ምስራቃዊቷ ወጣት ቅድስት ሶፊያ
ኧረ ለመሆኑ ምን ጎሏት? መልክ ነው? እንዲያው አንዳንዶቻችሁ ትናንትና ናፋቂ ይሉናል። አዎ ኧረ ትናንት በመጣ ምን ነው ዛሬ እልም ባለና ትናንት በመጣ ትናንት ይናፍቃል። ትናንት ናፋቂ ስድብ ሆነ እንዴ? ትናንት ናፋቂ ይገርማል። አንዱ መጥቶ አንተ አማራ ይለኛል። እሰይ አዎ አምሃራ ማለት ነፃነቱን የጠበቀ ማለት ነው። የጎጥ ስም አይደለም፣ የግብር ስም ነው፣ የሥራ ስም ነው። ነፃ ከሆንክ አሁን እዚህ መካከል አማራ ለመባል አቅም ያለ አለ? ሁሉ የፈረንጅ ቴክኖሎጂ ባሪያ አይደለም። አማራ ለመባል አቅሙ ሲኖር አይደል? የጎጥ የጎሳ የብሔር ስም አይደለም። እኔ እስከማውቅ ድረስ የግብር ስም ነው። እውነትን የጠበቁ ለሀገር ነፃነት የተዋጉ ስም ነው። በዛ ማዶ አንዱ ደግሞ አጋዚ ብለህ ትሳደባለህ። አጋአዘ ነፃ ወጣ። አጋዚ ማለት ነፃ ውጪ ማለት ነው። የደንቆሮ ስብስብ። ይህንንም ስድብ ታደርገዋለህ። ምን ነው ያን ሙያ ባገኘሁትና በተጠራሁበት። የጎጥ ስም አይደለም። እነንትና ስላደረጉት የለም። እነሱ የክፋት መጠሪያ አድርገውት ሊሆን ይችላል። የራሳቸው ጉዳይ ነው። እናስተውል። ትናንት ይናፍቃል። እናታችን ቅድስት ሶፊያ ይቺ ምስራቃዊት እናት መልክ ያላት ሀብት ያላት በቤተ መንግስት አካባቢ ያደገች ወርቅ የተለጠፈላት አገልጋይ ደንገጥር። እስቲ ነው በሞት የዚህ መካከል ለብቻችሁ ለራሳችሁ አገልጋይ ደንገጥር የተቀጠረላችሁ አላችሁ? የለም። እንኳን እዚህ እንጃ ቤተ መንግስቱ ያለ አይመስልም። ያን ሁሉ ትታ ስራዋ ምን ነበር? ጾም፣ ጸሎት፣ ስግደትና ጌታዬ ያንተን ልዝብ ቀንበር እንድሸከም አብቃኝ እያለች ትለምነው ነበረች። ጊዜ ሲደርስ አገቢያለች ተባለች። ምን ባል እምቢ እንዳትል ወላጅ ያዝናል። እሺ እንዳትል አትሻው። መናኝ ናት። ምናኔ ነው የምትፈልግ። እህቶቻችን ስለምናኔ ትንሽ አስቡ። በቀደም አንዷ ልጅ ደውላ ከባሌ ጋር ተጣላውና ገዳም ገባው። ደግሞ በ4 ወር ተመልሼ ወጣሁ። መጽሐፍ ይላል ለማይመሩ ባቲ ጎንደርኒ ወልድባይ ቢቲ ነው አባቶቻችን ላወቀባት ጎንደር ምንድን ናት? ወልድባ ናት። ምናኔ ካማረ ዚያቶን በቀደም ደግሞ ሌላኛዋ ልጅ መጣ። እንዲያው የገዳም ነገር እንዴት ማለች? ልጅ አንድ ነገር ልንገርሽ፣ ምናኔ ከፈለግሽ አንድ የግብፃውያን ስርዓት ልንገርሽ። ግብፃውያን የጥንት አባቶቻችን መነኮሳት ስርዓት ሲሰሩ ምናኔ የምትጀምር በከተማ ነው። 3 ዓመት በከተማ እንዲህ ባለ ስርዓት ነው። በቀን አንድ ማዕድ እየበላ የላመ ጣዕም ሳትቀምስ ከምሽት 3 ሰዓት እስከ ሌሊት 6 ሰዓት ብቻ እየተኛ ብትችል ያለ ምንጣፍ ባይሆን ሰሌን ላይ እያደርግ ክፉ ሳትናገር ራስን በተጋድሎ 3 ዓመት ቅጣት። ሰውነትችን ከቻለች ያን ጊዜ መንገዱ ይቀናልሃል። ብትሻ ዋልድባ፣ ብትሻ ደብረ መጉና፣ ብትሻ ማይበረ ስላሴ፣ ብትሻ ጉን ተክለ ሃይማኖት፣ ብትሻ ደብረ ሊባኖስ፣ ዝቋላ፣ ሌላም ቦታ ደብረ አስቦ፣ ደብረ ወገግ መሄድ ትችላለህ። ምናኔን መሻት ጥሩ ነው፣ ግን ምናኔን መሻት በግልፍተኝነት አይደለም። ዝም ብለሽ ዓለም እኔ የሚገርመኝ ዓለም ስትንቀን ነው። መጽሐፍ እኮ የሚል መነነ ማለት ናቀ ነው አይደል? ተናቀ አይደለም። እሱማ ተመነነ ነው። ተንቃችሁ አይደለም መሄድ ያለባችሁ። ሰው ሲመንን ንቆ ነው፣ ተንቆ አይደለም። ብዙ ሰው ግን ተንቆ ነው የሚሄድ። ዓለም ስትተፋው፣ ትዳር ሲተፋው፣ ወዳጆቹ ቤተሰቦቹ ሲተፉት ገዳል ተመሽቶ ነው እንጂ መሄድ ምቾትህን ጠብር ግፍ አድርገን ይህን እናስተው። እናታችን ቅድስት ሶፊያ ለዛ ነው ሁሉ ነገር እያላት አግቢ ስትባል ሌሊት ተነሳችና በምን ትሹለክ። ምክንያቱም ያቺ ደንገጥር ጠባቂም ጭምር ናት። ጠራቻትና ዛሬ ሳለቻት ረጅም ጸሎት ካደረገች በኋላ 100 ሰግዳ ጸሎት አድርሳ ዛሬስ ወይን መጠጣት አማርኛል ቻለው ትሆን። እህቶቻችን ወይን ትወዳላችሁ ይባላል፣ አታውዙት። ምክንያቱም ብዙዎችን ያበላሽ ወይን ስትጠጡት ደግሞ የሚገርማችሁ በደረቁ እኮ ይሻላል። የሆነ ነገር ይላል መሰለኝ። እቺ ምናምን የመፈርፈር የምትሏት ስትከቱባት ትንሽ ጣምጣም ትላለች። ያችን ስትጨምሪ አንድ ብርጭቆ ሲባል 2 3 አምጪልኝ ስትላት ተሯሯጥ አይዳ መጣችላት። ብዙ ትንሽ ቀመስ አድርገች። በይ አንቺ እስኪ ጠጭልኝ አለሳት። ቀመስ አድርገች፣ አፈተቻት። ደግም ሰልሽ መጠጣት ግልብጣ አድርጋ ሙሉ ጠጣችው። ብው ብላ ሰከረች። አገልጋይቱ ማለት ነው። ነይ እስቲ ልብስ እንለዋወጥ አለቻት። እሺ
ያቺ ቅዱስ ሶፊያ አገልጋይቱ የቅዱስ ሶፊያ የእመቤቲቱ ልብስ ወርቁ በስኬን ያልጋ ላይ ተኝ አስተኛቻት፣ አለበሰቻት። ሾልክ ብላ በረሃ በቃ ጠዋት መጥተው አንቺ ሶፊያ ተነሽ እንጂ ይላሉ። እዚህ አልጋ ላይ ያለችው ያው ስካሯ ሲለቃ ስትነቃ ቅዱስ ሶፊያ አይደለችም፣ አገልጋይዋ ናት። ተፈልጋም አልተገኘችም። ገዳም ልትሄድ ብላ መንገድ ላይ ምን ታገኛለች? ክርስቲያኖች እየሸሹ ያመለጡ የሮጡ። በዛ ዘመን የነበሩ የሶሪያ የቱርክ የታናሽ እስያ ክርስቲያኖች እኮ ቤተ መንግስት በእነሱ እጅ ነበረ። ቀን ተገለበጠና ከሃዲያን ያዙት። አሁንም አይምሰላችሁ፣ በቁጥር ስለበለጠን አይምሰላችሁ። ባለፈው በሳምንታት ተነጋግረናል። ንስሐ እንግባ፣ እንሰብሰብ፣ እንደራጅ ተባብለናል። ይህም ባናደርግ ግን እግዚአብሔር ቀኑን ይገለብጠዋል። ያን ጊዜ የእነንትና ባሮች መሆን ይመጣል። ለዚያ ነው ስደት ወጡ። ጌቶቹ እንደ ባሪያ ስደት ወጡ። የት እየሄዳችሁ ነው? ወደ ተራሮች፣ ወደ ዱር፣ ወደ ዋሻ። ምን ልታደርጉ? ዲዮቅልጥያኖስ የሚባል አረመኔ ንጉሥ ተነስቶ ፈጀ ክርስቲያኖችን። እኛ እየሸሸን ነው። በዚህ ጊዜ መቼም እኛ የምንሰማ እግሬ አውጪኝ ነው። ምን አለች? እስቲ ወደ ዲዮቅልጥያኖስ የሚያደርሰው ትክክለኛውን መንገድ አሳይነት። ድፍረቷ እኮ ይገርመኛል። ለምን? መንፈስ ቅዱስ ታውቃለች። በነገራችን ላይ አንድ ሰው ወንድ ስለሆነ ደፋር የሚሆን ይመስልሃል? አይደለም። አንድ ሰው ወንድ ስለሆነ ደፋር፣ ሴት ስለሆነች ፈሪ አይሆንም። በሁለት ምክንያት ነው ደፋርና ፈሪ የሚሆን። እንደ ስጋዊ ካየው በማህበረሰባችን ወንድ ምኑ ነው እንዲያደርግ ነው የሚደረግ? ደፋሩ ነው እንዲያደርግ ይደረግ። ሴት ምን ሆነ የምትደረግ? ፈሪውን። እንደ ቤተ ክርስቲያን ደግሞ የሚያደፋፍርህ የመንፈስ ቅዱስ ጸጋ። ቀጥ ብላ ዲዮቅልጥያኖስ አደባባይ ተቀምጦ ያለበት ቦታ የሚገርማችሁ ግርማው አይነገርም። ዲያብሎስ ጭንቅላቱ ላይ የተቀመጠበት ሰው በጣም ግርማው ያስፈራል። ሄዳ አንተ ዲዮቅልጥያኖስ፣ አዎ ክርስቲያኖችን ትገላለህ። አዎ ምንድን ነሽ አንቺ? እኔ በኢየሱስ ክርስቶስ የማምን በጌታዬ በኢየሱስ ክርስቶስ የምታምን ክርስቲያን ነኝ። እና ካነጋገሯ ድፍረቷ፣ ሴት ናት፣ ወጣት፣ ግራ ቀኝ አጃቢ የሌላት፣ እግሬ ይታገልልኛል የምትል ማንም የሌላት፣ ግን መድኃኒዓለምን ያዘች። ብዙ ሊያታላት ሞከረ። አጵሎን አርጋሚስ የሚባሉ ጣዖቶችን አምጥቶ ስገጂ አከብርሻለሁ አላት። በስጋዊ ክብር ዘው በል። ብዙ አሰቃየት፣ እስር ቤት ከተታት፣ አስገርፎ ደሞ እስኪፈስ ድረስ መልሶ እንደገና አመጣት። ከምገልሽና ለጣዖት ከምትሰግጂ ስላት ብትገለኝ ይሻለኛል፣ ብትሞች ምን ትጠቀሚያለሽ አላት። አንተ ስትገለኝ የዘላለም ሕይወት አገኛለሁ። እንዴ በመሞት ሕይወት ይገኛል ሲላት፣ አንተ ደንቆሮ፣ እንኳን እኔ አንተ ከሞትኩ በኋላ ትነሳለህ። ችግሩ ያንተ ግን ለዲያብሎስ ራቱን ለገሃነመ እሳት ነው የምትነሳለች። አሁንም በብዙ አሰቃየት። ከሁሉ በላይ የሚከብደው ነገር በየከተማው ማስቆጠጥ፣ አካሏን መቁረጥ፣ በእሳት ማቃጠል፣ አልጋ ላይ አድርጎ በእሳት ማቃጠል፣ ደሟን ማንጠፍጠፍ፣ እንዳልነበረች አድርጎ ክትፍትፍ አድርጎ እስር ቤት ላይ ወስዶ ጥሯት ነበረ። ኋላ ጠዋት ላይ አምጧት፣ ሙታም ከሆነም ለውሻ ትንጣል፣ እንዳልሆነም ደግሞ አዲስ ስቃይ እናመጣባታለን ብሎ ሲል ከሰማይ መልአክ እግዚአብሔር ቅዱስ ገብርኤል ወርዶ ደስስ አድርጎ ፈውሷታል። እና ስትወጣ ከውሽባ ቤት ወይም ዛሬ ሻወር ከምትሉት አንዲት ሴት ሻወር ቤት ገብታ ገላዋን ታጥባ ተቀባብታ አጊጣ ስትወጣ የሁሉን ሰው አይነት ትስባለች አይደለም? ቅዱስ ገብርኤል ደስስ ስላደረጋት ከዚያ ሁሉ መከራ ድና ያ መልኳ ተገልጦ ስትመጣ ርእዩ ጽና ስርዓያ ለዛቲ ብእሲት ክርስቲያናዊት አለ ንጉሱ። የዚህችን ሴት መተት ተመልከቱ አለ። የመተተኛ እንደሱ መስሉት። በነገራችሁ ላይ ሌባ ሰው ያየው ሁሉ ምንድን ነው የሚመስለው? ሌባ ነው የሚመስለው። መተተኛው ደግሞ እንደዛ ነው የሚመስለው። አሜን። የሆነ ሰው የሆነ ነገር ሆነ እንትና መተት አድርጎበት እኮ ቀጻለ ሄደ እንትና መተት አድርጎበት እንትና አይ እንደው ዲያብሎስ እንዲህ መጫወቻ ሲያደርገን ያሳዝናል። እኔ መተት አላውቅም፣ መተትን የሚበጣጥስ ፈጣሪ ግን አለኝ፣ እርሱም ኢየሱስ ክርስቶስ ነው። መጨረሻ ላይ አንገቷን በሰይፍ ቁረጡልኝ አለ። አንገቷ በሰይፍ ከመቆረጡ በፊት የወደደችው እንደዚያ እኮ ጌታችን ተናግሯል። የሚወደኝ ቢኖር እመጣለሁ ብሏል። መጣ፣ ከፊቷ ላይ ቆመ ጌታችን። አእላፍ መላእክትን አስከትሎ ወዳጄ ሶፊያ ደስ ይበልሽ፣ አሁን ወደ ሰማያዊ ማዕረግ ክብር ልወስድሽ ነው። ስምሽን የጠራ መታሰቢያሽን አደረገ፣ ገድልሽን የጻፈ ከገባሽበት ላስገባው፣ ክብር ልሰጠው፣ መንግስቴን ላወርሰው፣ ቃሌ ነው ቃል ኪዳን ገባሁልሽ አላት። አንገቷን ቆረጧት። ስለዚህ ምን ትባላለች? በዛቲ ዕለት አይረፈት ቅድስት
ሶፊያ ወኮነት ሰማዕተ በተመትሮ ክሳድ ይባላል። አንገቷን ተቆርጣ ሰማዕትነት ተቀበለች። የክርስቶስ ፍቅር በደም ይገለጣል፣ ዋጋ በመክፈል ይገለጣል። የመጨረሻው ተመስጦ ያላቸው ሰማዕታት ይባላሉ። ሁለተኛው ቅዱስ ዮሐንስ ዘሐራቅሊ፣ የሐራቅሊው ኮከብ ዮሐንስ። ይሄ ደግሞ ወንድሞች ተመልከቱት፣ ወጣት ነው፣ ሀብት አለው፣ ንብረት አለው። የሚያስገርመው ደግሞ የሶስት ግዛቶች አስተዳዳሪ ነው። አንድ ግዛት ሲባል እንደ ጎንደር ከተማ እንዳይመስላችሁ፣ ግዛት ነው ያልኳችሁ፣ ከተማ አይደለም። የሶስት ግዛት አስተዳዳሪ ነው። ገና በ20 ዓመቱ ወርቅ የተነጠፈለት ነው። የሚገርማችሁ አባቱ ዘካርያስ እናቱ ኤልሳቤጥ ይባላል። ስምን መልአክ ያወጣዋል። ልጅ ሲወልዱ ማን አሉት? ዮሐንስ አሉት። እንደ መጥምቁ በረከት ይደርበት ብለው ማለት ነው። ኋላ አባቱ ሞተ። መንገድ ላይ ሲያስተዳድር ቆይቶ ልፍ ሲል ዲያብሎስ የእግዚአብሔር መልአክ መስሎ መጣ። እንዲሁ አንዳንድ ጊዜ መመርመር ጥሩ ነው። መልአክ ተገለጠልኝ፣ ድንግል ማርያም እንዲህ አለችኝ። እንደው በቃ መጽሐፍ ለሁሉ ነገር እንድንጠነቀቅ ያዘናል። በተለይ በመገለጥ ጉዳይ ላይ ጥንቃቄ አለ። ደህና ዋላችሁ። ምን ተገልጦላችሁ ያውቃል? ከፊታችሁ የቀረበ ምግብ። ሌላ ምን ይገልጣችሁ? እሱ ነው አይደል? ወዲያው የሚታይ ምግብ ቁጭ ሲል እንኳን ለኛ የቀረበ እዛም እንደ ድመትና እንደ ውሻ እንኳን ከስንት ቤት በኋላ ያለ ወጥም ያሸታል ያደለው። ለዚህ አትብሉ እያልኩ አይደል፣ ሁሉ ግን በመጠን ነው። በመጠን እኮ ነው ሁሉም ነገር። ቀስ ሲጎረስ ቀስ ብሎ በቃ የት ያመልጣል። አሁን ቅድም ስራ ቦታ ላይ ሰብሰብ ብሎ እየበሉ ትልቅ ሰው መጡና ቁጭ ሲሉ አንደኛው ስለ ሽማግሌው ክብር ቀስ አድርጋችሁ ብሉ አለ። ምክንያቱም ሽማግሌው ባይቀርቡ ነው ቁጭ ይላል፣ ከሁለት ከሶስት ይቆረሳል፣ ጥቅልል ጣል ነው። አሁን የለም ስብሐት የለም። በቃ ሳታመሰግኑ አትብሉ፣ ሳትባርኩ ሳታስባርኩ አትብሉ፣ በልታችሁ አመስግኑ። ይሄ አትርሱት። በምንም ምክንያት ቢሆን አትርሱት። ስብሐት ስንል አንዳንድ ጊዜ እንደው በለሆሳስ የሚላለ ጮክ ብሎ የሚላለ እንደ ምርጫችሁ ነው። ችግር የለውም። በለሆሳስም ልትሉ ትችላላችሁ። አንዳንዱ እምነቱን ለመግለጽ እንደው የሚበረግጋለ ማን ነው የሚባል አንድ ዘማሪ ድሮ ነው ልጆች እያለን ጎንደር መጥቶ እዚህ አንድ የእስላም ካፌ ያለና እዛ ካፌ በልቶ ሁሉም አፋፋቸውን ይዘዋል። ምን እያደረጋችሁ ነው? ኋላ ሲጨርሱ ምን እያደረጋችሁ ነበር? ስብሐት እያለ ተው እንጂ በማህበር ተበርቶ ለግል ስብሐት አለ እንዴ? አዎ፣ በማህበር ሲበላ ስብሐት በምንድን ነው? በማህበር። በግል ሲበላ በግል ነው። ጨብጨብ አድርጎ እዛ ካፌ ያለው ሰው ዝም ብሎ አንድ ጊዜ ፈጣሪን እናመሰግን። ይህን ወደድኩለት። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ። እዚህ ያለ ስለት ተማሪ አብሮት ሊጋብዙ ሽምቅቅ ዘመን ምን ያሸማቃሉ። እግዚአብሔር ይመስገን። እንደውም በቀደም ከእንታ ኢያሱ ጋር እያወራን ነበርና አንድ የመምህራን ስብሰባ ላይ የአስተማሪዎች ስብሰባ ላይ አንድ መምህር አለ። የቤተክርስቲያን ሰው መምህር ስላችሁ ያስኳላ መምህር ስብሰባው ላይ አልነበርኩም። አንድ ትልቅ ሰው ጎረቤታችን ይመጣና አንተ ዮርዳኖስ አቤት አፈርኩ፣ ዛሬ አፈርኩ በጣም። ምን ሆነ? አስተማሪዎች ተሰብስበን አስተያየት ስጥ የሚባል ተነስቶ በስመ አብ ወወልድ ወመንፈስ ቅዱስ ተሸማቀቀ፣ መሳቂያ አደረገ። ይሄ ያኮራል እንጂ ያሳፍራል? ለምን ያሳፍራል? ምን ችግር አለ? በስመ አብ እንደውም ጥሩ ነው። ጉባኤውን ባረከላቸው። ምን ያሳፍራል? ዋናው ትልቁ ነገር መገለጥ ላይ ጥንቃቄ እናድርግ ነው። መገለጥ የሚባል ነገር እኔ አንዳንድ ያለው መተው እንዲህ ያለ እንደው መጀመሪያ ህልም ብሎ ይጀምራሉ። ትንሽ ቆይቶ እንደው ዝም ብዬ ሳልተኛ እኮ ነው ይላል። አው ፍጥጥ እንዳልክ እያየ ከሆነ ችግር አለ ማለት ነው። እያመልክ ነው ማለት ነው እንጂ እዚህ ተንጋለ እየበላ ራእይ ከሰማይ ከወደቁትም አያገኙት። እሱ መገለጥ ብሎ ነገር የለም። አርፋችሁ ተቀመጡ።
ተገለጠልኝ የሚል ሰው ዞር በልበት። እኛ መገለጥ አናስበል። የእኛ መገለጣችን ቅዱስ መጽሐፍ ነው። ይኸው ተገልጦ አልቋል። ምንም አዲስ የሚገለጥ ነገር የለም። ተገልጦ አልቋል። እዚህ የገለጥክ ማንበሩ ሰይጣን መልአክ መስሎ አንተ አሉ አቤት ትነግሳለህ። ሰው ትነግሳለህ ሲባል የኛውም እኮ ሰባተኛ ንጉሥ ትሆናለህ ተብያለሁ እያለ መቼም ከእሱ ራስ አትወርድም ነው የሚሉኝ። የራሳቸው ጉዳይ እንግዲህ ሰባተኛው ሊሆን አስረኛ እግዚአብሔር ነው። ምንም ባንስለኛ ትነግሳለህ ማ እኔ እንድትነግስ ግን አለው አንጾኪያ ሂድና የንጉሱን የዲዮቅልጥያኖስን ሚስት ታገባለህ፣ ልጁን ታገባለህ አለ። ልብ በሉ ለጣዖት ሊያሰግዱ እኮ ነው እዛው ውስጥ። ኋላ ምን አለ? የእግዚአብሔር መልአክ ይመስላል ግን ደግሞ ጌታ ይላል። እግዚአብሔር አለ ጌታ ይላል አለ። የጌታ ስም ጠራብኝ ይሳ ብሎ አንጾኪያ ወረደ። ዲዮቅልጥያኖስ ተቀብሎ አከበረው በጣም በታላቅ ክብር። ኋላ በማግስቱ መድረክ ላይ ይዞት ወጣና ባሮቹን ጠርቶ አጵሎንና አርጋሚስን አምጡ አለ። አጵሎን አርጋሚስ ዜውስ ማለት ጣዖታት ናቸው። እንዳለ ሰራዊቱ ሲወድቅ ሲነሳ ሲረበረባይ ናቀው አቃለለው። ልብ በሉ ይሄኛው አገረ ገዥ ነው። የዓለምን የተቆጣጠረ ንጉስ ነው ዲዮቅልጥያኖስ ከሃዲ። ዞር ብሎ አንተ ንጉስ ምን እያደረግክ? ለአምላኮቼ እየሰገድኩ ለአማልክት። ምን አማልክት ትለኛለህ? በእጅ ያዘጋጀው ድንጋይ እንጨት አይደል? ምንድነው አምላክ የምትለው? ዛሬስ ሰነፍ ደነቆርክ ብሎ ሰው ንጉሱ ማለት ነው እዛው እንዳያስደበድበው በጣም ይፈልገው። በሰው ተወዳጅ ጉልበተኛ በዘወትር ሰራዊት ተከታይ ወስዶ አሰረ። በማግስቱ አመጣና በብዙ ሀገሮች ላይ ስለምሾምህ አለው። እንደውም ምን አለው? እስከ ኢትዮጵያ ድረስ ሾምሃለሁ አለው። ወንድ ማን ኢትዮጵያ መጥቶ በዛ ዘመን የሚነካት ለስም ግን አለው እስከ ኢትዮጵያ ድረስ ሾምሃለሁ አለው። ይሄ የሚደረገው ሶስተኛው ክፍለ ዘመን እያለቀ ባለበት ዘመን የአብርሃ አጽብሃ አባት ታዜር በነበረበት ጊዜ ላይ ማን ወንድ መጥቶ ደግሞ ታዜርን ሚነካ ወይም ንጉስ አይዛና ማን ሚነካ? ያኮ አባቶቻችንን ታሪክ አንስተን ምን መካሰዎች ነን ነው አይደል? ግን እነሱ መምሰል ደግሞ ጥሩ ነው። ኋላ ምን አለ? ስልጣን ሰጥቻለሁ ወደ አፍሪካ ወረድና፣ ይሄን የሚናገረው በሶሪያ ሆኖ ነው መካከለኛው ምስራቅ። ወደ አፍሪካ ወረድና ጣዖት ቤቶችን እያፈረስክ በአዲስ ነጽልኛ ነው። አሁን ጥሩ መጣ። ሰርግና ምላሽ ይሏል። ይሄ ምን ብሎታል? ጣዖት ቤቶችን አፍርስና በአዲስ ስራልኝ። እሺ ይሄማ ጥሩ ነው ተስማምቶኛል አለ። ለእሱ የተስማማለት መስሎት ሄደ። ምን ያደርጋል? አፍርስ ይላል፣ ያፈርሰዋል። ሌላ ጊዜ መጥቼ እሰራዋለሁ ብሎ ተሰጥቶ ይሄዳል። አፍርስ ይሄንን መጥቼ እሰራዋለሁ ጠብቁኛል። ሙልጭ አርጎ እንዳለ ጣዖት ቤት ብሎ አፍርሶት ቀረ። ኋላ ከማን ይደርሳል? ስርያቆስ ከሚባል አገረ ገዥ ደረሰ። ከሱ ጋር ቁጭ ብሎ በዙፋን ተከብሮ ቁጭ ብሎ እያለ 8 ሰማዕታት መጡ። ክርስቲያኖች እኛ ኢየሱስ ክርስቶስን የምንወድ የምናመልክ ክርስቲያኖች ነን አሉ። ሲገረፉ ዮሐንስ አራቅሊ ቀና። እንዴት ዋላችሁ? ምን አለ? አቤት ዛሬ በግርፋት ይቀናል። ቂሊንጦ እዛው እንደዛ በቴሌቪዥን ዶክመንተሪ ሲታይ አቤት ጉድ አያድርስ አይደል? በእርግጥ እውነት ነው፣ በግርፋት አይቀናም፣ በቂሊንጦ አይቀናም። በሃይማኖት ግርፋት ግን ይቀናል ብላል። ቀና አነስቻለው አክሊሉን ውልቅ ጣል፣ ካባውን፣ መታጠቂያውን፣ ጦሩን፣ ሁሉም ነገር ጥሎ ወረድ ብሎ ከነሱ ጋር መቆም። ስርያቆስ ደነገጠ። ጌታ ዮሐንስ ምን እያደረግክ ነው? እኔም እኮ ክርስቲያን ነኝ። ያብዳል። አላበድኩም። አንተን ያበድክ ክርስቲያን ነኝ። እና ምንድን ነው የምታደርገው? ያድርግ። እዚያ በኋላ ያየው ስቃይ አይቆጥርም። ከሁሉ አንዲት ብቻ ልጥቀስ። ከአንገቱ በላይ ገፈፉት ቆዳው። ኋላ ቆይተው እንደገና የላይ ታችኛው አካሉንም ገፈፉት። ገፈውት ተውት አልተውት። አመድ ነሰነሱ። አመዱ ላይ ትልልቅ ፍሞችን በተሩ። በተገፈፈ አካሉ እዚያ ላይ አስተኙት። ይታሰባል። ቁስል ላይ የተገፈፈ አካል ላይ ፍም ጣል ሲል ክርስቶስን ያመሰግናል። ለዛው እግዚአብሔርን ያመሰግናል። በነገራችሁ ላይ በድሮ ዘመን የነበሩ ነገስታት ክርስቲያኖችን እንደሚሏቸው ታውቃላችሁ? ወፈፊዎች ነው የሚሏቸው። ለምን ሲባል አይገባቸውም። ይሄን ሁሉ መከራ የሚቀበሉ ደግሞ እየተሰቃዩ የተገረፉ ደማቸው እየተንጠፈጠፈ ይዘምራሉ።
ዛሬ እንኳን ሌላ ወንበር አልተመቸኝ ቀድማችሁ ብዙዎቻችሁ የምትመጡ ሄዳችሁ መደገፍ ያላት ላይ ቁጭ ምቾት ያለ ሁላችሁ እንደዚህ አታድርጉ እያልኩ አይደል። ምቾት ፈላጊዎች ክርስቲያን ምቾት አይፈልግም። ምቾት አይብዛ። የእውነቴን የእንታ በቀኝ አቆማቸው የእንታ ኃይለ ሥላሴ ያሳደጉን ገዳማት ሲሄዱ ወንበር ላይ ይቀመጡ፣ መኪና መሬት ላይ የሚቀመጡ አንድም ያው ምቾት ሲበዛ ችግር ስላለ ነው። ሁለተኛ ግን ምክንያት አላቸው። ወንበር ላይ ሲቀመጡ ሰይጣን ለፈተና እያደረገባቸው በድንግልና ስለሆነ 85 ዓመት የኖሩት እንደው ዝም ብሎ ከጎናቸው ሴት አምጥቶ ቁጭ በተሳፋሪው መካከል መርጦ እንደው ዝም ብሎ ጎናቸው ቁጭ እና አይወዱም፣ ፈሪ ናቸው። እና ምን ይሉኛል? ልጅ አትድፈር፣ አትደፋፈር የንታም እኮ ብለዋል ዲያቆናት። ሴት ጋር ስታወሩ በመካከላችሁ ባለፈው ስንት አሉ? 1 ሜትር እሷ እጇን ባዘረጋብህ ሰይጣን ይዘረጋባል። ራቅ። ደግሞ ቤት ውስጥ ናችሁ አታው ግድ ከሆነባችሁ ቤት ደግሞ በሩሩ መስኮቱን ብርግድግድ አድርጋችሁ ይጠብቃል። ለምን ሰው ያየኛል ትላለህ። ሲጀመርስ ሴት ጋር ማን ተቀመጣለና ያቆንቆን ይቅርብ። እጮኛህን ብትሆን ራቅ አድርጋት። ስታገባት ይደርሳል መቅረቡ አያስቸኩል። እና መጀመሪያ አግቡኝ ያላውጡኝ ያለኩና ጥንቃቄ ጥሩ ጥንቃቄ ጥሩ። ይሄ ቅዱስ ሰማዕት ይህንን መከራ ቻለ። ከዚህም በላይ ብዙ ቻለ። በብዙ አሰቃዩት፣ በብዙ መከራ አሳለፉት። መጨረሻ ዛሬ ቃል ኪዳን ተቀብሎ ከብዙ መከራ በኋላ ሰማዕትነትን ተቀብሏል። እግዚአብሔር አምላካችን የቅዱሱን ሰማዕት የዮሐንስ ዘሐራቅሊን በረከት ያሳድርብን።